በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም መስራት ቃል ኪዳን ልጆች በወደደን በፈቀረን በእንደየ ኢየሱስ ክርስቶስ ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ማቴዎስ ወንጌል ጥናታችን እንቀጥላለን። ዛሬ ቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ያሉ ሀሳቦችን እናነሳለን። እንግዲህ ምዕራፍ 25 በሶስት ዋና ክፍሎች የተከፈለ ነው። የመጀመሪያው አስሩ ደናግላን የሚመለከት ክፍል ሲሆን ሁለተኛው መክሊቶች ለሶስት ሰዎች ጌታችን 8 መክሊቶች እንደሰጠ የሚናገር ክፍል ነው። ሶስተኛው ስለ ክርስቶስ ሁለተኛ መምጣት የተነገረው ክፍል ነው። እንግዲህ ትላንትና ምዕራፍ 24ን ስናነሳ ጌታችን በደብረ ዘይት ተራራ ለሐዋርያቱ ብቻ ይህንን ለብቻቸው ያስተማረበት ክፍል እንደሆነ በማን መነሻነት? በሐዋርያት ጥያቄ መነሻነት ብዙ ጠይቀዋል። ከብዙ መካከል አንዱ ደግሞ ዳግም ምጽአት መች ነው? መምጣት መች ነው? የመምጣት ነገር መች ነው ብለው እንደጠየቁት የዛ የጥያቄው ደግሞ ድምዳሜ የሚሆነው ትምህርት ምዕራፍ 25 መጨረሻዎቹ ላይ ያለው ነውና ስለ ሁለተኛ መምጣት በጌትነት ቅዱሳን መላእክት ጋር ተከትሎ እንደሚመጣ የዛን ጊዜ ተናግሯል ማለት ነው። ዝም ብሎ እንደው ሽልክ ብሎ ይመጣል ብዬ ስላችሁ ደግሞ ከመላእክት ጋር ሳይሆን ብቻዬን እንደምመጣ አድርጋችሁ እንዳታስቡ የሚለውን ለማመልከት የመጨረሻ ማጠቃለያ ትምህርት የተናገረበት ክፍል ነው የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ስንመለከት ያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራቸውን ለመቀበል የወጡ አስሩን ደናግል ትመስላለች ይላል። እንግዲህ እነዚህ ደናግላን ደናግል በመሆን አንድ ናቸው፣ ድንግል በመሆን አንድ ናቸው፣ ሙሽራን ለመቀበል በመውጣት አንድ ናቸው። ይህ ብቻ አይደለም፣ መብራት ይዘዋል። ማብሪያ አምስቶቹ ሰነፎች ናቸው። ሁለቱም ደግሞ አንድ የሚያደርጋቸው በመንተኛትም አንድ ናቸው። እነዚህ ሙሽራቸውን ለመጠበቅ በመውጣት ሄደው ደግሞ በመድከም ሌሊት በመምጣቶች ሙሽራው የሚመጣው በሌሊት ስለሆነ ደግሞ በመተኛትም አንድ ናቸው። ልዩ የሚያደርጋቸው ግን አምስቶቹ ዘይት ይዘዋል፣ አምስቶቹ ደግሞ ከነ ዘይትና ዘይት አልያዙም፣ ክር ብቻ ይዘዋል። ስለዚህ አምላካችን በዚህ ምሳሌ መንግስተ ሰማያትን ገልጿል። መንግስተ ሰማያት ሕገ ወንጌል ተስፋ ጊዜ ነው። ኢየሱስ ክርስቶስ መብራታቸውን ይዘው ሙሽራውን ለመቀበል የወጡ አስሩ ደናግልን ትመስላለች። አምስቱ ጠባባት ናቸው፣ ልባሞች ናቸው። አምስቱ ደግሞ ሰነፎች ናቸው። ስንፍናቸው ዘይት ጉድለት ነው። አሁን ይህንን አምላካችን ሲያስተምረን ቅዱሳን የተባሉት ሁለት ነገር ይዘው ነው ጌታችን በምሳሌ የተናገረ። አንደኛ ዘይትና መብራት ነው። እነሱ ቅዱሳን ጋር ዘይቱ አለ ማለት መልካም ምግባር አለ። እኛ ጋራ ዘይቱ ይጎለናል። ዘይቱ የለንም። ዘይቱ እንደሌለን አውቀን ቀድሞ ነው ዘይቱን ለመግዛት አልተሯሯጥንም። ሙሽራው ከመጣ በኋላ ሆነ ዘይቱን ፍለጋ ይሄድ ነው ማለት ነው። ማለት ሞት መልካም ምግባር ሳይፈጽም ሞት ይቀድመናል ነው። ቅዱሳን ከሞታቸው ቀድሞ መልካም ምግባራቸውን ይሰራሉ። አዘጋጅተው ነው የሚኖሩት፣ ተዘጋጅተው ነው የሚሮጡ። እኛም መዘጋጀት ያቅተናልና እኔ ዳግም ምጽአት ሲመጣ ተዘጋጅቶ ይኖር ይጸድቃል ነው ክርስቶስ እያለ ያለው። ዳግም ምጽአት ትምህርት አይደል ያልነው ምዕራፍ 25 24 እና 25 እና ሙሽራቸው በመጣ ጊዜ ዘይታቸውን ከነ ክራቸው ይዘው የተገኙ ደናግላን ጠባቦች ወይም ልባሞች እነዛ መንግስተ ሰማያትን ይወርሳሉ ነው። በሩ የተከፈተላቸው መንግስተ ሰማያት በር ነው። የሚዘጋባቸው ደግሞ የገነት በር ነው፣ የመንግስተ ሰማያት በር ነው ማለት ነው። ለሲኦል የሆኑ የሚሆኑት ናቸው። ስለዚህ እኛ ዘይት ልንይዝ እንደሚገባን አምላካችን በዚህ ምሳሌ አብራርቶልናል ማለት ነው። ያለ ዘይት መብራት አይበራም። ያው ክርና ዘይቱ አንድ ላይ ሲሆን ነው መብራት የሚበራውና ሊበራላቸው አልቻለም። ሊገዙ ሙሽራ በመጣ ጊዜ ነው የወጡት። ከዛ በፊት ነበር፣ ሙሽራው ከመምጣቱ በፊት ነበረ መውጣት የነበረባቸው። ሙሽራ የተባለ ክርስቶስ ነው። ይሄን ያልን ያለ ሙሽራይት የተባለ የክርስቲያን ነፍስ ነው። ነብዩ ኢሳይያስ ይናገርልናል። ይሄን አሁን በድፍረት የምንናገረው መጽሐፍ ቅዱስ ዋቢ አድርገን ነቢያትን ትንቢት ዋቢ አድርገን መነሻ አድርገን ነው። ነብዩ ኢሳይያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ነው ይላል። ውሽማው ዲያብሎስ ነው እያለ ነው እስራኤላውያን እናንተ እኮ የእግዚአብሔር ናችሁ፣ ለውሽማ እየቀለባችሁ ለጣዖት እየሰገዳችሁ ለውሽማ መስዋዕት እያቀረባችሁ ነው። ውሽማ ማለት ያልተዘጋጀ ያለፋውን የሚበላ ነው። አሁን ባልየው ለፍቶ ውሽማ ይበላል። ቅቤውን የሚጠጣው የተሻለውን የሚመገበው ውሽማ ነው። እናንተ ለጣዖት የምታቀርቡት ለውሽማ ለዲያብሎስ ነው። ግን ፈጣሪያችሁ ባላችሁ ነው። ለፍቶ እሳት በዝናብ አብቅሎ በእሳት አብስሎ የሚመግባችሁ
ባላችሁ እርሱ ነው። ሁሉን መስዋዕት የሚገባችሁ ለባላችሁ ለክርስቶስ ነው። ስለዚህ ሙሽራይቱ ቤተክርስቲያን ነው፣ የክርስቲያን ነፍስ ነው። እስራኤላውያን የተባሉ የእግዚአብሔር ሕዝብ ማለት ነው። የእግዚአብሔር የሆኑ የእግዚአብሔር ወገኖች ማለት ነው። በወገን የሚከፈል ሲከፈል የእግዚአብሔር ወገን በዙን ሲከፈለው የእግዚአብሔር ሕዝብ ነው። ስለዚህ በአዲስ ኪዳን እስራኤል ዘነፍስ የሚባሉ በጥምቀት የተገኘን ሁላችን በጥምቀት የተገኘን። ጥምቀቱ ከጻድቁ አቡነ ተክለ ሃይማኖት ጋር ተመሳሳይ ነው። እኛ ጋር የጎደለው ምንድነው? ምግባር። ክሩን በመያዝ ሁላችን ተመሳሳይ ነን፣ ከቅዱሳን ጋር ተመሳሳይ ነን፣ ግን እኛ ጋር ምግባር ይጎለናልና በዚህ መልኩ ይህንን ምሳሌ ያስተማራቸው ማለት ነው። ሁለተኛው ምሳሌ በመንገድ እንደሚሄዱ አገልጋዮች ጣተው ሊያተርቡበት ገንዘብ እንደሰጣቸው ሰው እንዲህ ይሆናል ብሎ ምሳሌ ተናገራቸው። መንገድ የሚሄዱትን ጠራቸው። እንግዲህ አንድ ቤተ ክርስቲያን አገልጋይ መጠራት አለበት። እግዚአብሔር ጠርቶ ነው የሰጠ። እኛ ስጡን ብለን መሄድ አይገባም። ተጠርተን ነው መሆን ያለበት። ይህን በትክክል አገልጋይ የሆነ ሰው ምክንያቱም እኛ የትኛውን መክሊታችን ምን ያክል አቅማችን ምን ያክል እንደሚችል ስለማናቅ ጠርቶን እግዚአብሔር አቅማችንን የሚያቆርሱ ስለሆነ ልንሸከመው የምንችለውን የሚያቆርሱ ስለሆነ ጠርቶን የሰጣቸው ያለ ስስት ነው የሰጣቸው። ያለ ስስት ማለት ገደብ ሳያደርግ ነው የሰጣቸው። እዛ ደግሞ አላማው የሶስቱም አንድ ነው። በአሰጣጥ ደረጃ የአቅማቸውን አይቶ የሚሸከሙትን ያክል 5 3 እና 2 እና 1 8 ነው። አጠቃላይ 5 2 እና 1 5 ቅዱሳን ብፁዓን አበው ሊቃነ ጳጳሳት ይላሉ አባቶች። ቄስ መሾም፣ ዲያቆን መሾም፣ ጳጳስ መሾምና ማጥመቅና ማቅረብ ብለው 5 ጸጋ አላቸው ይላሉ። 5 የሰው ልጅ ነው። 5 ሕዋሳት አሉት። የውጮቹ 5 ሕዋሳትን መልካም ነገር ሲያደርግ የውስጦቹን 5 ሕዋሳትን ያበራል ነው 5 የተሰጠው ማለት ለሁሉም የተሰጠው። 2 የተባለው ቄስ ነው ይላሉ። ቄስ ማጥመቅና ማቅረብ ነው፣ ማስተማር ነው ማለት ነው። ማጥመቅ ያህል ነው፣ አስተምሮ ስለሚያጠምቅ ነው። ማስተማርና ማቅረብ በሚል መስተካከል ይችላል። ከዛ ዲያቆን ነው አንድ ጸጋ የተሰጠው። እሱም ተልእኮ ነው የምትባለው መላላክ የሚል። ሌላው አንድ የተሰጠው ተባለ ለሁሉም ኦርቶዶክሳዊ ምንድናት? አንድ ጥምቀት ነው። ያችን ጥምቀት በመልካም ምግባር ሲያሳድጋት፣ መልካም ነገር ምግባር ሲጨምርባት አተረፈ ይባላል። ሃይማኖቷን ብቻ ይዞ ግን መልካሙን ካላተረፈ አልተረፈምና መክሊትን የቀበረ በሚል ይጠየቃል ማለት ነው። 2 የተባሉ ነፍስና ስጋ መኖራችን ነው ይላሉ። እንግዲህ አባቶቻችን በተለያየ ትርጓሜ ያስቀምጡታል። በዚህ መልኩ አምላካችን ከዛ በኋላ ተቆጣጠራቸው። የተቆጣጠራቸው በመሃል እየመጣ እንዴት ነው እያለ እያስፈራራ አልነበረ ሲቆጣጠር የነበረው። መጨረሻ ላይ ጊዜ ሰጥቷቸው፣ በቂ ጊዜ ሰጥቷቸው፣ በጣም ሩቅ መንገድ ነው የሄደው። እንዳያስቡ በአጠገቤ ነው በእናትህ እንዴ ዛሬ ሳላተርፍ ዛሬ ሌሊቱን ይጠይቀኛል በሚል በሚያስጨንቅ ሁኔታ አንድ ሰው አበድረው በየቀኑ እየተከታተለ በሚያስፈራራው አይነት ሁኔታ ሳይሆን በቂ ጊዜ ሰጥቷቸው ነው ሊተሳሰባቸው የመጣው ሊቆጣጠራቸው የመጣው። ኋላ ላይ ማትረፍ በሚችሉበት ጊዜ አግኝተው ተረጋግተው ማድረግ በሚችሉበት ሁኔታ ላይ ሳያስጨንቅ መጥቶም ትርፍ አምጡ አይደለም ያለው። ትርፍ አምጡ የሚል በግዳጅነት በጌታነት ስሜት ነው። እነርሱ ግን ወደው ፈቅደው እንዲህ ሰጥተህ ነበር ይሄንን አትርፈናል የሚሉን የነሱን ፈቃደኝነት ይፈልግ ነበር እና እነሱ 5 አትርፈው አላተረፍንም ብለው 5ቱን ቢያመጡ ይቀበልና ላተረፈው ይሰጥ ነበር። እንደው መልካም አደረግን ብለው አንድ ሰው አትርፎ ትርፉን ይደብቃል ሰው። ግን እግዚአብሔር ይሄንን እነዚህ ሰዎች ግን ትርፋቸውን አልደበቁም። ትርፋቸውን አምጥተው በፊቱ ጣሉ። ይሄ በሐዋርያት ዘመን የኖረ ነው። ሐዋርያት እግራቸው ስር ሳንቲማቸውን ይጥሉ ነበር ይላል። አጋፔ ይባላል። ምግብ በአንድ ነው የሚበሩት፣ አንድ ልብ ነበሩ። ያመኑትም አንድ ልብ ነበር ያለው ያሰኘው ለዚህ ነው። ጮጬ ዶማታ ባይነጣይኮ በጋምኛ ቋንቋ ማለት ነው። አንድ ምጣድ ላይ የሚበላ ሰው ማለት አንድ ቤት ላይ የሚሰራ ሰው ቆርቆሮ አይሻማም ይባላል። አንድ ምጣድ ላይ የሚበላ ሰው፣ አንድ ማዕድ ላይ የሚበላ ሰው እንጀራ አይሻማም በትክክል እውነታው። ስለዚህ አንድ ልብ ያደረጋቸው አንድ ማዕድ ላይ አንድ ምጣድ ላይ መብላታቸው ነው ሐዋርያትን ዘመን የነበረው እና ግን ሁላቸውም ያላቸውን ሀብት አጥተው
እግራቸው የሐዋርያት እግር ስር ላይ ያስቀምጡ ነበር። እንግዲህ እግራቸው ስር ነው የሚቀመጠው ሳንቲም። እግራቸው ከእግራቸው በታች ነው የሚለው ማለት ሳንቲም እግር ስር ገብቶ መጥለፍ የሚችል ሀብት እንትን ነዋይ ነው ታውቃላችሁ። እግር ስር አይደለም ከእግራቸው አጠገብ የሚወረወረው። ከዛ ውጪ እስከ ወገብ ድረስ መምጣት የለበትም፣ እስከ ኩያችን መሆን የለበትም። ሳንቲም ህሊና ጭንቅላት ላይ ሲወጣ እንደዛ ነው። እና እነዚህ አገልጋዮች አምስቱን አትርፈው አንደኛው መጣ፣ አንተ ታማኝ ባሪያ ወደ ጌታ ደስታ ግባ። ይሄ ነው በቃ ምንም ሌላ እሱ ሊነግረን የፈለገው ምሳሌ፣ ወደ ጌታ ደስታ ግባ። የት ነው ጌታ ደስታ? የት ነው? ከዚያ ከአንዱ ውሰዱና ጨምሩለት ነው። ጸጋው ላይ ጸጋ ጨምሩለት ነው። በመንግስት ሰማያት ክብር ላይ ክብር ጨምሩ እንጂ የት ነው ጌታ ደስታ? ሌላ የት ሊሆን ይችላል? እርግጥ ነው ቅዱሳን እዚህም አይረበሹም፣ እዛም ላይም አይረበሹም። በጣም በሚረብሸው ውስጥ ፍጹም ሰላም ነው ያላቸው። አሁን ዛሬ እንግዲህ ወንጌል ምናልባት የታች ቤት ላይ ቤት ብሎ ግጻዊ ሊለይ ይችል ይሆናል እንጂ ዛሬ ላይ የተነበበው ይሁዳ ጠየቀ፣ የአስቆሮቱ የደለ ይሁዳ ጠየቀ ይላል። የያዕቆብ ወንድም ማለት የጌታ ወንድም ተብሎ በልማድ የሚጠራው ሐዋርያቶቹ የጌታ ወንድም ይላሉ። ይሁዳ ራሱ በራሱ መልእክት ላይ የጌታ ባሪያ ይላልና ቅዱሳን እንደዚህ ናቸው። ሌሎች ወንድሞች ሲጠሯቸው አክብሯቸው ነው የሚጠሩት። እነሱ ግን ራሳቸውን ያሉበትን ደረጃ ያውቃሉ። ጌታችን እግዚአብሔር ትጸንሻለች ሲባል የጌታ ባሪያ ነው ያለች፣ እግዚአብሔርን ትጸንሻለች ሲባል እና ይሁዳ ምን ጠየቀ? ከዓለም ለይተህ ለእኛ ልትገልጥ ያለው መች ነዋል? እንግዲህ ራስህን እገልጣለሁ ብለህ ነበረ፣ ከዓለም ለይተህ ታዲያ መች ነው የምትገልጥን ሲባል ነገረለት። ለይሁዳ አምላካችን ምን ብሎ ነበር የሚለውን ስንመለከት ሕጌን የሚጠብቅ ትእዛዜን የሚጠብቅ ሕጌን የሚጠብቅ የሚወደኝ እርሱ ነው። በእርሱ ላይ እኔ አብ ወልድ መንፈስ ቅዱስ እኔና አባት መንፈስ ቅዱስን መተን እናድርበት መኖሪያውም እናደርገዋለን ብሏል። እንግዲህ መኖሪያ እናደርጋለን ማለት ከዛ በኋላ ሰላሜን የሚወስድባችሁ የለም። እናንተ ውስጥ እኔ ከኖርኩኝ ሰይፍ ቢያመጡ መከራ ቢያመጡ እኔን የሚወስድባችሁ የለም። እኔና አብ መንፈስ ቅዱስ እና አባቴ እኔ መንፈስ ቅዱስ አንድ ላይ በእናንተ ላይ ማደሪያ ሆነን ከኖርን የትኛውም ሰላም የሚነሳን ነገር አይኖርም። የትኛውም ነገር ሰላምን አይነሳም። የሚያስጨንቀው ጉዳይ ሁሉ መከራ ሁሉ ከኔ ጋር ስላላችሁ ሰላም እንድታገኙበት እንጂ የሚያስጨንቃችሁ የሚረብሻችሁ ነገር አይደለም ብሎ ዛሬው ወንጌል እንግዲህ ክፍል ላይ ተመልክተናል። ስለዚህ ጌታ መልሶ አንተ የታመን በጎ አገልጋይ በጥቂት ታምናልና ስለሆነ በብዙ ሾምሃለሁ ብሎ ጌታ ወደ ጌታ ደስታ ግባ ብሎ አምላካችን በእውነት ማግኘት ማይችለውን ጸጋ መንግስተ ሰማያት መግባትን አደለለት ማለት ነው። እኛ ባለን ነገር አፍርተን ከተገኘን እግዚአብሔር ለመሾም ለመሸለም ለማክበር ያውቅበታል። እግዚአብሔር ሰውን ማክበር ያውቅበታል እና ለመታመን ፈጣሪ ይርዳል። እና አንተ አንዱ መጣና ሁለተኛው አፈራውኝ ሁለት ያተረፍኩኝ አለ። አንተም ታማኝ በቆባሪ በጥቂት ታምናልና በብዙ ሾማለሁ። አሁን በጥቂት የተባለው 70 ዓመታችን ነው። በነገራችን ላይ አሁን በእንቅልፍ ግማሹን አጠፋን ቢባል 35 ሆነ ማለት ነው። እርግጥ ነው 8 ሰዓት ሊሆን ስለሚችል ግማሽ ላይ ሆነ ይችላል። እሺ 20 ብንለው 20 ዓመት በእንቅልፍ በልጅነት 11 እና እስከ 18 ዓመት ያለውን በልጅነት የምናጠፋበት እድሜ ያው የእንቅልፉም ስላለ ወደ 10 ዓመት ብናወርደው 30 ሆነ። ከዛ ደግሞ ምግብ እየበላን የምንጨርሰው እድሜ አለ። ሶሻል ሚዲያ በጣም ብዙ በመቆርቆር የምናጠፋው ጊዜ አለ። በዚህ ሁሉ ውስጥ ጥቂት ዓመት የተባለችው እቺ 70 ዓመቷ ናት። መልካም ነገር ለማድረግ እንኳን ክፉ ለማድረግ መልካም ለማድረግ ማትበቃ ዓመት ናት ነው ጌታችን እያለ ያለው። በጥቂቱ ታምናሃልና በብዙ ሾማለሁ እሱ እና በጥቂቱ በ70 ዓመት ታምነን ለዘላለም እንድንሾም ነው እግዚአብሔር ፍላጎቱና ይሄንን ምሳሌ አስተማራቸው ማለት ነው። ሶስተኛው እንግዲህ ቅድም እንዳልኳችሁ ዳግም ምጽአት ላይ ምን እንደሚጠይቅ አምላካችን የተናገረበት ክፍል ነው።
የጠየቀውም ደግሞ የቅዱስ ማቴዎስ ወንጌልን በሙሉ አጥንተህ ጨርሰሃል ወይ? በቃል ይዘሃል ወይ? አሁን በቃል አትያዙ እያልኩ ነው። ህሊናችን በቃል እግዚአብሔር ሲሞላ አጋንንት ቃል ልቦናችን ውስጥ መግባት እድል የላቸው ወይ? አራቃል ተራቃሃል ወይ የሚል አይደለም ጠይቀው። ተርቤ አብልተኛል ወይ የሚል ጥያቄ ነው። ተጠምቼ አጥጥተኛል አጥታችሁኛል ብሎ ይመርቃቸዋል። ኑ የአባቴ ብሩካን ይላቸዋል። ያኞቹን ደግሞ ይወቅሳቸዋል። በወቀሳቃስ እናንተ ከኔ ወግዱ ብሎ ይላቸዋል። ከዚህ በኋላ ይሄንን እንግዲህ የቅዱስ ማቴዎስ ወንጌል ምዕራፍ 25 የያዘው ክፍል ማለት ነው። እንግዲህ ይሄ ተርቤ አብልታችሁኛል የሚለው በአንጻራዊነት ለመምህራን፣ ለካህናት ቃል እግዚአብሔር ለተራቡ ምዕመናን አለማስተማር ነው። ቃል እግዚአብሔር ሰምቶ ለማያውቅ ጆሮ አለመናገር፣ ቃል እግዚአብሔር ለተጠማ ሰው አለማጠጣት ቃል እግዚአብሔር አለማስተማር ማለት ነው። ይሄ ነው። ሳንቲም ያላቸው ባለጸጎች ካህናት ካሉ እንደማንኛውም ሰው አስራት መክፈል እና ምጽዋት ማውጣት ይገባል። ከዛ ውጪ ግን ቃል እግዚአብሔር ይዘው የሚንከራተቱ ከሀገር ሀገር እየዞሩ ወንጌል ብቻ የሚያስተምሩ ከሀገር ሀገር እየዞሩ የቤተክርስቲያን አገልግሎት ብቻ የሚፈጽሙ የሚጠበቅባቸው ግን የተራበ ቃል እግዚአብሔር የተራበን ሰው መመገብ እንጂ እንደ ምዕመናን ቀን በቀን ለስጋቸው እንደሚሰሩ ምዕመናን ለቤተሰብ ለማስተዳደር እንደሚሰሩ ምዕመናን እኩል ቃል እኔን መግበኛል የሚል አይጠይቅም። ከዛ ውጪ ይሄ ጥያቄ የሚገርማችሁ ተርቤ አጥግበኛል ቢል እኛም ምክንያት እናገኝ ነበር። አጥግበኛል ተርቤ አጥግበኛል ቢባል ምክንያቱም እኔ ለማጥገብ አቅም የለኝም የሚል መልስ ልንሰጥ እንችል ይሆናል። ተርቤ አብልተኸኛል፣ ተርቤ አብልተኸኛል ደግሞ አንድ ጉርሻንም ጭምር የሚያካትት ነው ማብላት። ከዛ ተጠምቼ አጠጥተኸኛል ደግሞ ጽዋ ውሃ የሰጠ ዋጋው አይጠፋለትም ብሎ ቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ተናግሯል። ስለዚህ አጠጥተኸኛል አርክተኸኛል ቢሆን ልናረካ ማንችል የምችልበት ሁኔታ ላይ አልነበርኩም የሚል ምክንያት እንዳንሰጥ እንደዚህ ታስሬ አስፈትተኸኛል ሳይሆን ታስሬ ጠይቀኸኛል ቢያንስ ለመጠየቅ እግር አልሰጠሁም ነው ክርስቶስ እያለን ያለው። ምንም አይነት አልቦቱም ምክንያት ለጊጋውም ይላል ለበረላቸው ምክንያት የላቸው። እንደዛ ምክንያት የሚያሳጣን ነው። በነገራችን ላይ ታሜ ጠይቀኸኛል እግር አልሰጠሁም ነው እንጂ ታምሜ ፈውሰኛል ቢባል እኔ ባለመድኃኒት አይደለሁም የመፈውስ አቅም የለኝም ልንል እንችል ይሆናል። የለም እንደዛ አይነት ምክንያትና አምላካችን በዚህ መልኩ ወደ አባታቸው መንግስት ጻድቃንን ሲጠራ ኃጥአንን ደግሞ በሲኦል ሲሰቃዩ ያለውን ክፍል የተናገረበት ወደ ሲኦል እንደሚያግዛቸው የተናገረበት ክፍል ምዕራፍ 25 ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።